እንደገና አበበ ጓደኛ መጣሽ አንድ ሶስት ስሞችን ጠራልሃለሁ አንድ ቀን ብቻ ወሩሰ ምንድነው የምታረገው ሰው በመሆን ነው የማለዳ ልምድ ምንድነው እንደገና ሰው ነበር እንድትልኝ ፈልጋለሁ ውሳኔ ስትወስን ደረቱን ለመምታት ያው ግንባሩን ማለም ያስፈልጋል አይ ብሽሽ ለየት ባለ አይነ ነው የሚያየው ቀለል ማለትና መቅለል በጣም የተለያዩ ነገሮች ናቸው ደጋግመ አባቴ ትላል በደንብ ደግሰው ሀብል ሰጥተውኝ የህይወት አመለካከትን የቀረጸው አንድ ነገር በጣም ማስተዋወሰው ለምሳሌ አትረሳም እንዴት ረሳል እነዚህ ኮፋርቱ ፊር ላይ ወይኔ በሻት የማትታገሰው የሰው ባህሪ ንቀት ከበሻቱ ጋር በሻቱ ቶሎ ማርያም እባላለሁ ከዛሬ 16 ዓመታት በፊት በኢቲቪ መዝናኛ ክፍል ጋዜጠኛ ሆኜ ስራ ስጀምር የተሰማኝን ስሜት መቼም አልዘነጋው ታዲያ ከስቱዲዮ ከራኩኝ ከ9 ዓመታት በኋላ ስመለስ ጀማሪ ጋዜጠኛ የሆንኩ ያህል ነው ያንን ስሜት ያስታወሰኝ የዚህ መዝናኛ ፕሮግራም የመጀመሪያ እንግዳችን ባለብሩህ አእምሮ ጨዋታ አዋቂና ቁጥብ አንደበት ባለቤት የሆነው የቱሪዝም ሚኒስቴር ሚኒስትር ዴኤታ የሆነውን ዶክተር እንደገና አበበን ይሆናል በቆይታችን የዶክተር እንደገናን ሌላኛውን ገጽታ ተመለከቱበታላችሁ መልካም ቆይታ ከበሻቱ ጋር ዶክተር እንኳን ደህና መጣ ወዴት ከበሻቱ ጋር ቆይታ ለማድረግ ሰግራለሁ ወደ ኢቢሲ ረጅም ጊዜ በኋላ አይገርም እንኳን ደህና መጣሽ እውነት ነው ኢቢሲ ላይ ቤተኛ ነህ በተለያዩ ምክንያቶች ስራዬም እንትን ይላል ፑሽ ያደርገኛል ወደ ሚዲያ አሁን ያለሁበት ቦታ በተለይ ከመማራው ዘርፍም ሞር ኦፍ ከፕሮሞሽን ጋር ከማርኬቲንግ ጋር የተያዘ ስለሆነ የሚዲያ ኤክስፖዠር ይኖረኛል እንግዲህ ኢቢሲ ደግሞ በልዩነት የቦርድ ሙኝ ስለምሰራ ያው ለእኔም ሁለተኛ ቤቴ ነው ለዛ እኮ ነው እንኳን ደህና መጣሽ ብትል ያስኬዳል እንደ ቤተኛ አንድ ነገር እያየው ነው በነገራችን ላይ ተመልካቾቻችን በኔም ስራ በኦዳ አዋርድ ምክንያት ደጋግሜ ወደ ዶክተር ቢሮ ሄዳለሁ ደግሞ በኦዳ አዋርድም ላይ በጣም ትልቅ እገዛ አድርጎልኛል ያኔ ካየው ግን ሰውነት ላይ በጣም ለውጥ አለ ተስማምቶኛል ማለት ነው የግዜው ተስማምቶኛል ተቀይሯል በጣም ብዙ ሰው ሞላስቲ ተስማምቶታል ምናምን ይልሻል ያው እንግዲህ በስሱም ቢሆን ሰው ስሊም ሲሆን ፊት ሲሆን ፊዚካሊም ሲሆን ያው ተስማምቶታል የሚባለው እሱ ነው ልክነሽ ትንሽ ላይፌም ሪደንደንት ነው ነበር ብዙ የቢሮ ስራ ይበዛል አመጋገቡን ማስተካከል ያስፈልግ ስለነበር እርጅናው እየመጣ ነው ከዛ ለዛ ትንሽ ዱብ ማለት ካርቦ መቀነስ ዳይት ኮንትሮል ማድረግ እነሱ ስላሉ ገና ይቀረኛል ምንም ለውጥ አለ ደንብ ነው ለውጥ ያለው በጣም ያስፈልገኛል ምክርህ አንተ ሄድክበት መንገድ አትሌት ነሽ አውቃለሁ ብዙ የኛ ምክር ያስፈልግሽ እንኳን ደህና መጣ ከበሻቱ ጋር ቆይታ ለማድረግ ዶክ በጣም ደስ ብሎኛል ዛሬ ያው ወደ በሻቱ ጋር የሚመጣ ሰው ቀለል ብሎ ነው የሚመጣው የምትመርጠው አለባበስ ይሄኛው ነው ወይስ እዛ ሚዲያ ጋር ስትሆን ያለቻን ይሄኛው ይመቸኛል እውነቱን ለመናገር ከሆነ ምንድነው ቢሮዎች መከበር አለባቸው ስራይ ፕሬዘንተብል ሆኖ ያንን ተነላለው ግን ከስራ ሰዓት ውጪ ከሆነ ቅዳሜና እሑድ ከሆነ ወይም ሰራው ነገር ከሌለኝ ብዙ ጊዜ እንደዚህ ካዡዋል ነገር እመርጣለሁ ስለዚህ ወደዋል ቀለል ማለት ነው ታንክ ዩ በጣም አሪፍ በዛሬ ቆይታችን ዋና ዓላማችን ከተመልካቾች ጋር በተለይ ስለናንተ የተለያዩ ትልልቅ ተቋማትን የምትመሩ ሰዎች እነማን ናቸው እንደው ማንነት ትንሽ ቀረብ ለማለት ነው ጥረት የምናደርገውና በዛሬ ቆይታችን እንግዲህ የዶክተርን ከኋላ ጀምረን እስከ ዛሬ ባለው የስራ ልልህም ምክንያቱም ዛሬ የማናነሳው ነገር ቢኖር ስራ ነው ግን የህይወት ልምድህን ያለፍክባቸውን ነገሮች ለማንሳት እንሞክራለን እስቲ ለመነሻ እንዲሆነን አንድ ሶስት ስሞችን ጠራልሃለሁ
ስሞቹን ስትሰማ የሚመጣልህን ነገር በጣም ብዙ ሳታሰላስል ብዙ ሳታስብበት ትነግረኛለህ። የመጀመሪያው ሁሩም ከባድ ስሜት ነው። ኢሉባቡር ልጅ ነኝ ታውቂያለሽ። ኢሉባቡር ውስጥ ከዋና ከተማ 18 ኪሎ ሜትር ሁሩም የምትባል ከተማ አለች። ሊትራሊ እዛ ነው የተወለድኩት። አባቴ ጎሬ ሰው ነው፣ እናቴ ፋሚሊዎቿ እዛ ነው ያሉት። ከዛ በኋላ ግን ተመልሼ ፍሪኩዌንትሊ ልጁኝም ወዲያው ከተወለድኩ በኋላ ጎሬ ነው የሄድኩት። እመጣለሁ። በጣም አታችመንት በጣም ብዙ ነው። ከተማዋ ትንሽ በተለይ እኛ ልጆች ሆነን በነበርንበት ጊዜ እያንዳንዱ ሰው ቤት አውቃለሁ ብል ማጋነን አይደለም። ከዚህ ከሀረ ቀልቢ ቤት አንስቶ እስከ መምሪያ አለማየሁ ቤት ውስጥ ያለውን እናውቃለን። በቃ መጀመሪያና መጨረሻ ውስጥ ነው በደንብ እናውቃለን። የነበረው ኮሚኒቲ በጣም ታይት ነው። ብዙ አይነት ህዝቦች ያሉበት ነው። አማራው፣ ኦሮሞ፣ ጉራጌ፣ ስልጤ ኤቭሪዌር። እኔ ሰሩኝ ከምላቸው ቦታዎች ውስጥ አንዱ እውነቱን ለመናገር ከሆነ በህይወቴ ውስጥ ትልቅ ትርጉም ያለው ኮሚኒቲው፣ ፍልስፍናው፣ የአብሮ መኖሩ፣ መስተጋብሩ አላውቅም። በጣም 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 መጥፎ አይነት ስሜት ይሄ የሆነ እኔ እንጃ። አሁን ስጠይቅኝ እዛ እንዳለው ነው ፊልም ማድረገው። በጣም ብዙ ጓደኞች አብሮ አደጎች አሉ። 3 ሰፈር አላት። የአርብ ገበያ ጂማቴ የሚባለው ለስፔሲፊካሊ የኔ ሰፈር መሀሉ አለ። ከዛ ገዳም የሚባል ሰፈር አለ። ስለዚህ በእነዚህ ሰፈር ውስጥ ብዙ ስቴሽን ይተዋወቃለን። በዚህኛው ቤት በር ገብተሽ በኋላ ብትወጪ ማንም ሰው አይጠይቅሽም። የከሬ ልጅ ነው የከሬ ልጅ ነው ይባላል። ሰው ሲሞት ኦልሞስት ሁሉም ሰው ቀብር ይሄዳል። ግማሽ ከተማው ሊዘጋ ይችላል። እኔ በጣም ትልቅ አታችመንት በጣም ትልቅ እንትን ያለኝ ደግሞ የሚገርም ቦታ። ቤታችሁ መንገድ ዳር ነበረ። በቃ ዋናዋ አስፓልቱ ጋር አክቹዋሊ ዋናና ሌላ ይባል አንዱ መንገድ እዛው ጋር ነው ያለው። ስለዚህ ሁሩሙ ለአንተ ሁሉ ነገር ብዙ ነገር ነገርኩሽ። በቃ አሁን ተሰራው ምልሽ ያ ኮሚኒቲ ነው የሰራኝ። እሺ፣ ሁለተኛው ሚሉ ነው። ሌላ ታሪክ። ሚሉ ከሚሉ በፊት ሎኮሳያ የሚባል ቦታ አለ። ሎኮሳያ፣ ዋንጌኒ፣ ሚሉ እነዚህ እሱ ደግሞ የአያቶቼ የአጎቶቼ ሰፈር ነው። በተለይ አንደኛ አጎቴ በጣም ይሄ የሰው ኢንቲሜሲው በጣም የሚገርመኝ። ሌላ ቅድም ኮሚኒቲ ሰርቶኛል ብዬሻለሁ። ሁለተኛ ከፋሚሊ ደግሞ የሰራኝ ጋሽ ጸጋዬ ነው። ጸጋዬ ስለዚህ ከልጆቹ አይለየኝም። የእናቴ ታላቅ ወንድም ነው። እርሻዎች አሉት እዛ ይወስደኛል፣ አየዋለሁ። ከብቶች ነበሩን። በተለይ አባቴ ብዙ ላሞች ምናምን ያረባል፣ ወስዳለሁ። ከዛ በላይ ግን አባቴ ግብርና ቢሮ ሲሰራ የሂሳብ ስራ ነው፣ ኦዲተር ነው፣ የመንግስት ሰራተኛ ነው። የመንግስት ሰራተኛ ነው። ስለዚህ ያ ሚሉ የሚባለው ቦታ የተራቆተ ነበሩ። ስለዚህ መንግስት ጥድ፣ ባህር ዛፍ ምናምን ይተክላል። ችግኝ ጣቢያዎች አሉ፣ እንሄዳለን። ግን በጣም አታች የሚያደርገኝ እንደነገርኩሽ አያቶቼ ሰፈር። ስለዚህ በልጅነት ኮሚኒቲ ከዛ ፋሚሊ ይሰራሻል። ያ በጣም ትልቅ አታች፣ በጣም ብዙ ሜሞሪ ያለኝ ቦታ ነው። ከብቶቻችን ትዝ ይሉኛል። ከአጎቶቼ ልጆች ጋር የምጫወታቸው ጨዋታዎች ትዝ ይሉኛል። እነዛ ረጃጅም ባህር ዛፎች፣ ጥዶች ተተክለው ካደጉ በኋላ ደግሞ መጥቼ ሳየው በጣም ኢሞሽናል ያደረገኝ ነበረ። በጣም ሚሉ የማይረሳኝ ደርግ መውደቂያ አካባቢ ልጆቹንን የሶር ሃይድሮ ፕሮጀክት ነበረ። ስለዚህ አሸዋው ከዛ ነው የሚጫነው። ስለዚህ የአሸዋው መኪና ላይ ጋሽ ጎበና የሚባሉ ሹፌር አሉ። ድሮ አባቴ ጋር ይሰሩ ስለነበር እሳቸው ፊት ያደርጉኝና ሂደው አሸዋ ጭኖ ሲመጡ ሁሉ ትንል ነበር። አዘርዋይስ መንገዱ እነሱ ናቸው እንትን ያሉት። ስለዚህ በአያቶቼ መንደር ድረስ በእሳቸው መኪና እጅ ይወርዳሉ። በጣም ግን ነገርኩሽ ከፋሚሊዎቼ ከአያቶቼ እና ከአጎቶቼ ጋር ከአጎቶቼ ልጆች ጋር የነበሩኝን ሜሞሪዎች ነው የሚያስታውሰኝ ቦታ። የአካባቢው ሰው ዘመድ አዝማድ እንዳለ የሆነ ለየት ባለ አይን ነው የሚያየው። እኔ ለምን እንደጠየቅኩ ልንገር። በእኛ ጊዜ የሰው መኪና ውስጥ እንዲተጭነ ጋቢና ቁጭ ብለህ ለመሄድ
በሆነ መንገድ ለየት ማለት አለብህ። ለየት የሚያስብል ነገር አለኝ ብዬ አላስብም፣ ግን በጣም ፈጣን ከሰው ጋር አባቴ በጣም ተግባቢ ሰው ነው። የሚሄድበት ቦታ ይዞኝ ይሄዳል። ከሁለቱም ከልጆች ጋር እንዲውል ይፈልጋል፣ ከትልልቅ ሰዎች ጋር እንዲውል ይፈልጋል። በደንብ ይሄ ነገሮችን ክሪቲካሊ ማየት ብቻ አለ መናገር፣ ይሄ እኮ እንደዚህ ነው ብሎ መግለጽ፣ መጠየቅ፣ እነዛ እንትን ያደርጉኛል እና ሰዎች ያቀርቡኛል። እውነቱን ለመናገር ምናልባት ጎበዝ ተማሪ መሆንም ሊሆን ይችላል። ትምህርት ነገር ካወራ ጥሩ ነኝ ምንም አለ ደህና ነኝ። በጣም ጎበዝ ከሚባሉ ተማሪዎች መሀል አንዱ ነው። ምናልባት ለዛ ይሆናል እኔ አውቀዋለሁ። ምናልባት እዛ ከተማ ውስጥ 2 3 4 መኪና ነው ያለው። ምን መሰለሽ ትምህርት ካነሳን ትምህርት እንዴት እንደጀመርኩ ታውቂ? በጣም ያ አስተማሪ ይሆን ይችላል ብዬ አስባለሁ። አባቴ ቤት ያስጠናኛል። ለዚህ ማንበብ መጻፍ እችላለሁ፣ ደምራለሁ፣ ቀንሳለሁ፣ ኤቢሲዲዎቹንም ምናምን ሞክራለሁ። ስለዚህ ያኔ ከተማ ውስጥ አጸደ ሕጻናት ነበረ፣ ትዝ ይለኛል። አዳራሹ አካባቢ ነው የነበረው። እትዬ በላይነሽና ወይዘሮ አይሻ ይባላሉ አስተማሪዎቹ። እና ብዙ ተማሪ የሚሄደው ወላጅም ስለሚወስደን ነው። ሁለተኛው ነገር ሻይና ዳቦ ስላለ ነው። ሻይና ዳቦም እንዳይለኝ ቤት ወተትና ዳቦ አለ፣ ምንም እንትን የለም። ስለዚህ ብዙም ፍቃደኛ አልነበርኩም ለመሄድ። እየጠፋው እመጣለሁ። መስከረም ላይ ትምህርት ቤት ስወሰድ ጆሮዬን መያዝ አቃተኝ። እንደዚህ 6 ዓመት 7 ዓመት መሙላት አለብህ። 6 ዓመት ከምናምን አትገባም ተባለ። መድረስ ስላቃት መድረስ እንግዲህ የምግብ ጉዳት የነበረብኝም እድሜ ሊሆን ይችላል። ስለዚህ በዛ ምክንያት በቃ በጣም ብዙ ተሞከረ። ስለዚህ አሁን ከሚሉ ጋር የሚያያይዘኝ አንደኛው ነገር አንደኛ ክፍል የተማርኩበት ትምህርት ቤት ህብረት ችቦ ይባላል። ያለው አያቶቼ መንደር ውስጥ ነው ያለው። ቅድም ያልኩሽ አቶ ጸጋ ያለ የወላጅ ኮሚቴ ነው። በጣም ፖፑላር ሰው ነው። እኔን የእሱን ልጅ ስለሺና ሌላ ያክስቴ ልጅ አልማዝን ይዞ ወሰደን ትምህርት ቤት። እነዚህ ልጆች ይመዝገቡ ተባለ። ይመዝገቡ ነው፣ ሌላ ምንም ምጥር የለውም። ስለዚህ ሲያዩ እኔ ትንሽ አነሳልኩባቸው። ስለዚህ እንደ ፊልተር ነገር እኔ አንደኛ ሀ ገባው፣ እነዛ አንደኛ ለ ገቡ። ፕሮባብሊ አንደኛ ለ የተሻለ ነው ተብሎ 80 ተማሪ ነበር አንድ ክፍል ውስጥ። ድንገት ስፖርት ይሆናል 99 ያመጣሁት እንጂ ሁሉን 100 ሳመጣ አንደኛ ለ ሄድኩኝ። ስለዚህ ከአንደኛ ለ ሲሄድ አስተማሪዎቹ በጣም የሚገርሙኝ ነበር፣ በጣም መበረታቱኝ ነበር። ቅድም ያልኩሽ ነው ይሄ ከሰው ጋር ያለው ነገር መጠየቁ ምናምን። እናቴና አባቴ ከተማ ውስጥ ነው የሚኖሩት። ስለዚህ 3 ኪሎ ሜትር ነው አያቶቼ ጋር ስለሆነ በአብዛኛው እዛ ነው መሆኑ። መሄድ ስፈልግ ግን አስተማሪዎቹ ሳይክል አላቸው። በጣም ማስታውሰው አንድ ሰው አለ፣ አስተማሪ ቦቦ ዲነግዲ ይባላል። ቦቦ ዲነግዲ ይባላል። አድኖ በህይወት ይኖር አይኖር አላውቅም። ርዕሰ መምህሩ ደረጀ ጸጋዬ ይባል ነበር። እንዴት ትረሻል? እነዚህ እኮ ፓርት ኦፍ ዩር ላይፍ። ስለዚህ እነዚህ ሳይክል አላቸው፣ በሳይክል ይወስዱኛል። ካልበዚያ እዛው ሆናለሁ። በሚቀጥለው ዓመት ወደ 2ኛ ክፍል ሄድ አትገባም የተማርኩበት ትምህርት ቤት ተመልሼ መጣሁ። ግን ያን ሁሉ የሆነው ያው እንግዲህ ጎበዝ ተማሪውኝ ያለው ትንሽ አባቴ ኢንቨስት ስላደረገብኝ ቤተሰቦቼ ኢንቨስት ስላደረጉብኝ ብዬ ነው አስበው። እንመን እንጂ ጥሩ ጭንቅላት ካለም በቃ ጥሩ ጭንቅላት ከእኔ የተሻሉ ሰዎች ይኖራሉ። እሺ እንለፈው። ኦነስሞስ ነሲብ ኦነስሞስ ነሲብ ለእኔ ብዙ ያልተነገርለት ተነግሮለት ሊሆን ይችላል። የተነገረበት አግባብም በቃ ይሄ ከባይብል ጋር ከላይፉ ጋር ተያይዞ ነው ብዬ ነው የማስበው። በጣም ብዙ ሰዎች ሪሰርች ሰርተዋል አውቃለሁ። በጣም ብዙ ሰዎች ፐብሊኬሽን ሰርተውበታል፣ ታሪኩንም ጽፈዋል። በየዓመቱም ይከበራል። ወንጌልን በአፋን ኦሮሞ የተረጎመበት። ለእኔ ግን የሆነ የጽናት ምልክት ነው የሄደበት መንገድ። ከዛ ሄዶ አይደንቲቲውን ሳይረሳ ይሄ ሁሌ በእርግጠኝነት የማስበው ኦነስሞስን እዛ ሀገር ሆኖ እዚህ የሚተኛ ነበር ይመስለኛል። እና
ያ እዚህ ጋር ግን ዶክተር ምናልባት እኮ የኦነስሞስን ስም ገና ዛሬ እየሰማ ማን ነው ደግሞ ብሎ የሚሰማ ሰው ይኖራል። እና ትንሽ ጠቅለል ባረግ እንግዲህ እኔ የማውቀው ታሪክ ኢሉባቡር ውስጥ እንደተወለደ ኢሉባቡር ውስጥ ስፔሲፊካሊ ሁሩሙ ከሁሩሙ ደግሞ ኦጌ የምትባል ቦታ እንደተወለደ ዩኒቨርሲቲ ስሰራ አንድ መምህር በሊና የሚባል ሰው የሰራው ሪሰርች ቤተሰቦቹን ለማግኘት የሞከረውን አንብቤያለሁ። እና ይሄ ሰው ባኔ በነበረው አባሪያ ንግድ ከኢትዮጵያ ተወስዶ አውሮፓ ሄዶ ሚሽነሪ ሆኖ በሳባ ፊደል መጽሐፍ ቅዱስን ወደ አፋን ኦሮሞ የተረጎመ በጣም የብርቅ የኢትዮጵያ ልጅ ነው። ለዛም ነው እዛ ውስጥ ነው እንግዲህ የሄደበትን ነገሮች ሳስብ ህይወት ቀላል አይደለም። በዛ ቀላል ባልሆነ ነገር ውስጥ ብታልፊ ደግሞ መነሻሽን አለመርሳትን ሊያስተማረኝ ሰው ነው ብዬ ነው የማስበው። በዛ ምክንያት ነው ለኦነስሞስ በጣም ልዩ ፍቅር ነው ያለኝ። በጣም ብዙ ሰዎች ብዙ ነገር አድርገዋል። እንደ ስራም የተወሰኑ ነገሮች ሞክረናል። በጣም ሐውልቶች በተለያም የተለያዩ ቦታዎች አሉ። ግን ሰውየው ከዛ በላይ የነበረ ብዬ ነው የማስበው እና ትልቅ አታችመንት ትልቅ ፊሊንግ ነው ያለኝ ለሱ። እውነት ነው። እኔም እስማማለሁ። በነገራችን ላይ በሚገባው ልክ አልተዘመረለትም። ሁሉም ሰው ሁሉም ኢትዮጵያዊ ሂሮ ብለን ካስቀመጥናቸው አሁን እኮ ይሄ ትውልድ ሂሮ የለውም፣ ይሄ ትውልድ ምሳሌ የለውም ምናምን ይባላል እና ከነዛ ልናስቀምጣቸው ልንከተላቸው ከሚገቡ ሰዎች መሀል አንዱ ነው። እስማማለሁ ከአንተ ጋር። ስምህ ይገርመኛል። እንደገና አበበ ግን የመጀመሪያ ልጅ ነው። እኔ ምናልባት እንደው የሆነ ጎረምሳ ቀድሞ ተወልዶ ስለተደገመ ይሁን ብዬ አስቤ ነበር። ለምን ብዙ ለማወቅ ሞክሬ አላውቅም እውነቱን ለመናገር ከሆነ። በጣም ለየት ያለ ስም አለ። በቃ እንደዚህ አይነት ነገሮች በተደጋጋሚ ሲመጡ ለመጠየቅ ሞከርኩኝ። እንግዲህ ያደግንበት ሁሩም ውስጥ ሁሌ አሁን ያለው ትውልድም ሊያውቀው ይችላል። በእኛ ጊዜ ከኛ ፊት የነበሩ የሚያውቋቸው ደግሞ ሁሩም ስናስታውስ አንድ ትልቅ ሰው አውቃለሁ። አቶ ዘውዴ አመሳ ይባላሉ። ክሊኒክ ነው የሚሰሩት። ብዙዎቻችንን ያዋለዱት እሳቸው ናቸው። ሲያክሙን የነበሩት ጆሮአችን አይናችን ስንታ እሳቸው ከእሳቸው ጋር እያያዛል። ምንድን ነው እናቴ በጣም ረጅም ምጥ ነበራት። ፕሮሎንግድ ሌበር ነበራት። 4 ቀን 5 ቀን የመጀመሪያ ልጅ ነኝ ያገኘች ምናምን እና ስለዚህ ያው አንዱን እናትርፍ አይነት ነገር ሲባል አይ ትችላለች ትወልዳለች በዚህ ምናምን ይላል። እኔ አባቴ ነኝ ነገረኝ። በኋላ ፋሚሊም ተስፋ ቆረጠ ምናምን ተወለድኩ ድምፅ አወጣሁ ምናምን እንደገና ህይወት እንደገና ተባለ። በዛ ምክንያት ነው። የሚገርም ነው። በጣም ግን ያስደነግጣል። ማለት ከሁለቱ አንዱን እናትርፍ በጣም ከባድ ነው። ከሁለቱም መምረጥ ከባድ ነው እና ስለዚህ እንደገና እድል ሰጠ ለቤተሰብ። ከዛ በኋላ ስንት ልጅ ተወለደ? 2 ማንና ማን ናቸው? ራሄልና እስክንድር ይባላሉ። የ6ኛ ክፍል የሚኒስትሪ ውጤት ሪከርድ ነበር አሉ። እስከ ቅርብ ጊዜ ተቀማህ ወይስ ባንተው ነው ያለው? አላውቅም እውነቱን ለመናገር ከሆነ ያኔ በነበረው እንትን አይ ቲንክ እኔ የዛ ትምህርት ቤት 2ኛ ተፈታኝ ነኝ። ትምህርት ቤቱ የህዝብ ትምህርት ቤት ነው የተማርኩበት። ደጀን ይባላል። በጣም ወደው ትምህርት ቤት ነው። ዳይሬክተሩ በጣም የሚገርሙ ሰውዬ። ሌበር ኤዱኬሽን እንሰራለን። የህዝብ ትምህርት ቤት ስትሆኚ ታውቂያለሽ ብዙ ሀብት የለውም። ስለዚህ ሀብት ማፍራት አለበት። በዛ ውስጥ ደግሞ አስተማሪዎቹ እንግዲህ ቅድም እንደነገርኩሽ ሁሩሙ ስንኖር አስተማሪዎቹ የሚኖሩት እኛ ሰፈር ነው፣ ቅርብም ነው እና እያንዳንዳቸው እናውቃቸዋለን። ስለዚህ ያውቁናል። እነሱም የማን ልጅ እንደሆንሽ አካዳሚክ ፐርፎርማንስሽን ያዩታል ምናምን እና በእርግጠኝነት እኔ አበበ ከሚጠይቀኝ አስተማሪ ሼቱ ሲጠይቀኝ ነው እንደነግጠው፣ ወር አስተማሪ አምሳሉ የሆነ ነገር ሲለኝ ነው እንደነግጠው። ዜርፎር ያንን ማሸነፍ መቻል አለብን። ስለዚህ ሚኒስትሪ ስንፈተን አጠናለው ግን
የሆነ ነገር ማግኘት ይፈልጋል። አይ ቲንክ ከና በፊት የነበረው ልጅ አስታውሳለሁ ስሙ ራሱ ቆንጆ ውጤት ያመጣውን ስንት እንዳመጣ አላስታውስም። በኋላ ላይ ግን ወደ 7ኛ ክፍል ሳልፍ የትምህርት ቤቱ ዳይሬክተር ጠርተውኝ በቃ ይሄ የትምህርት ቤቱ ሪከርድ ነው እንግዲህ ከኔ በኋላ ግን በጣም ብዙ ልጆች መጥተዋል። እንኳን ማስታውሳቸው ፓይለት የሆኑ መሐንዲስ የሆኑ ማለት ልጆች አሉ። ይኑር አይኑር አላውቅም፣ ግን ያን ያመጣሁትን አስታውሳለሁ። 99.96 ነው ያመጣሁት እና ሪከርድ ይሁን አይሁን አላውቅም። ሪከርድ ነው እኔ ሰምቻለሁ። ተመልካቾች ምናልባት ደጀን ላይ ከዚህ በላይ ውጤት መጥቶ ከሆነ ይጽፉልናል። ቢሆን ደግሞ ደስ ይለኛል። ምክንያቱም በጣም ከእኔ የተሻሉ ልጆች ወጥተዋል። ስለዚህ ይሰብሩታል ብዬ አስባለሁ። ብዙ ትዝታ ካለ ቦታዎች አንደኛው ሐዋሳ ነው ብዬ አስባለሁ። እስቲ ሐዋሳና እንደገና ሐዋሳ ይሄ ታለቅ ብዬም ስለመጣው ሞሮፍ የቁም ነገር ቦታ የቁም ነገር ጊዜ ነበሩ። ከዩኒቨርሲቲ እንደወጣው የተወሰነ ጊዜ ቦንጋ አካባቢ ሄድኩ፣ ጋምቤላ ሄድኩ። ከጋምቤላ በኋላ ግን ያው ብዙ ሀሳቦቼ መማሩንም ማስተማሩንም ፈልግ ስለነበረ ወደ ሐዋሳ መጣሁ። እንደመጣሁ አላስተማርኩም። በእርግጥ 1 ዓመት ክሊኒካል ሰርቪስ ሰራው። ከዛ በኋላ እንትን ሐዋሳ እንደምታውቂ ነው፣ ሲምፕል ነው፣ ላይፍ ኢዚ ነው። ከሰራሽ የምትለወጭበት ቦታ ነው። ፕሮዳክቲቭ የምትሆኝበት ቦታ ነው። ሐዋሳ ስመጣ የመጀመሪያ ጥያቄዎች ስንት ዓመት ቆያችሁ? ብዙ ሰው የምጠይቀው፣ ምክንያቱም አታች የሚያደርግ ይመስለኝ ነበር። ይይዛል እና ያየኋቸው ሰዎች በጣም ትንሹ 4 ዓመት ነው የነበረው። ከዛ ደግሞ ያው ሄዶ መማር ምናምናም ስለማስብ 4 ዓመት ኦኬ ፖሲብል ምናምን፣ ግን በመሀል የሆነ ነገር መስራት። ሐዋሳ ቁም ነገሮችን የጀመርንበት ህይወትን ቴስት ማድረግ የጀመርንበት ግን በቃ መኖር ይሄ ማለት ከኢሉባቡር አዲስ አበባ ዩኒቨርሲቲ ተመረሽ ጋምቤላ ተመለሰሽ ሐዋሳ ስትሄጂ የሆነ ሴትል የእርጋታ ቦታዬ ቁም ነገር የጀመርኩበት ቦታዬ ብዬ ነው ማስበው። ስቲል አታችድ ነኝ። ብዙ ነገሮች ያሉ እዛ በአመት 2-3 አሁንም ሄዳለሁ። ሐዋሳ ልዩ ቦታ ነው ያለኝ ለእኔ። ሐዋሳ እኮ ሳረጅ እዛ ነው የምኖረው። ጡረታ ስወጣ እንደዛ ነው ማስበው። ቆንጆ ቦታ ነው የመረጥከው። በነገራችን እንደዛ ነው ማስበው። እኛ እኮ እንደ ብርቅ በሆነ ጊዜ ሄደን በቃ ምንዝናናበት ውሃ ደግሞ እኛ ሀገር በተለይ ሐይቁ ወንዝ ብዙ አለን። ሐይቅ ላይ ግን ሐዋሳ ነው ወደ አይምሮ ይመጣውና እድለኛ ነው። ዶክተር አሁንም ትጫወታለህ ኳስ ወይስ ተውከው? ማን ይነግርሽ? ኳስ ወዳለው በጣም ጎበዝ ተጫዋች ነው። ኳስ ወዳለው ኳስ ያው ልጁ ነው ያልተጫወተ የለም። ኳስ ቅድም እንዳልኩሽ በጣም ብዙዎቼ ከፋሚሊዎቼ ጋር ታችት ነው። አባቴ ኳስ ይወዳል። ኳስ ጫወት እንደነበረ ነግሩኝ። አላየሁትም እውነቱን ለመናገር ከሆነ አብረን ሂደን አይተናል። አብረን ኳሶች እናያለን። በጣም ኢሞሽኑ የሚጋባ ነው። ስለዚህ ስጫወት ብዙም አይከለክለኝም። አሪፍ 8 ቁጥር ነበር። ደጋግመህ አባቴ ትላለህ መጀመሪያ ላይ ስትሆኝ። አይ ምናልባት የእሳቸውም ይሄ ለቀለም ቅርብ መሆናቸው፣ መንግስት መስሪያ ቤት መስራታቸው፣ ከዛ ደግሞ ለአንተም ነፃነቱን መስጠት ምናምን ነገር አያለውና ይዞራል። መንግስት ሰራተኛም ቢሆን ወደዛ ወደዚህ ይሄዳል። እስተዛም ቢሆን ግን የሆነ ስሜቶቹን እንትን አይለኝም። ማወቅ እንፈልገውን ነገር እንዳውቅ ያደርጋል። ፕሮግራምድ እንደሆን ነው እንጂ ብዙም እንትን አይለውም። ስለዚህ ኳስ እንትን አይለኝም፣ እንዳልጫወት እንትን አይለኝም። ሰፈሩም ጥሩ ነው። በጣም ብዙ ኳስ የሚጫወቱ ልጆች፣ ምክንያቱም እርስ በርስ እንተዋወቃለን እና አብረን እንጫወታለን። ተለቅ ሲባል ደግሞ ይሄ ክረምት ትምህርት ቤት ሲዘጋ ክረምት ላይ አባቴ ምንድን ነው የሚያደርገው ወይ ደግሞ እናቴ አንዱ ፋሚሊ ቅድም እንዳልኩሽ ነጋሽ ጸጋዬ 3ኛ ወደ 4ኛ ማልፍ ከሆነ ትምህርት ቤቶቹን ያውቋቸዋል። ስለዚህ 4ኛ ክፍል መጽሐፍ ይሰጡናል፣ ታነቢያለሽ። በዛ መሀል ግን ትጫወቻለሽ። ሜዳዎች አሉ። አሪፍ 8 ቁጥር ነበርኩ። ከዛ ግን አሁን ግን ተውኩ። በቃ የመጨረሻ የተጫወትኩት ኖርማል ይሄ በቃ ጌም ተብሎ የተጫወትኩት ጤና ሚኒስትር ያለው ተጫዋች ያለው። ከዛ ውጭ አሁን በጣም ኳስ ተመልካች ነኝ። ግን በሆነ አጋጣሚ አሁን ኢቢሲን ቡድን እንዳለው አውቃለሁ።
የተለያየ ቦታ ላይ እንዲህ ቡድን ስትመሰርቱ ኮንሲደር አድርጉት ዶክተርን በጣም ጎበዝ እንደሆነ ስለሰማሁ ነው። ሁላችንም ሰዎች በየቀኑ የምናደርጋቸው የተለያዩ ልምዶች ይኖሩናል። በተደጋጋሚ አስበን የሚሆን ሳናስበው ዶክተር ጋር የማይቀር አንድ የማለዳ ልምድ ምንድን ነው? በምንም አይነት ሁኔታ ውስጥ ነገርኩሽ ኢሉባቡር ነኝ። ቡና ላላናግር እችላለሁ። ጠዋት የመጀመሪያ ስራዬ አሁን ላይፍ ስታይልም ቢቀየርም ቡና አይቀርም። ከቡና ጋር በጣም ትልቅ ወዳጅነት ነው ያለኝ። የመጀመሪያ ደሞዝ ከበላው በኋላ እየሄድኩ ጠጣ ነበር። ሐዋሳ ስመጣ ግን የመጀመሪያ ደሞዜን ትንሽዬ ቡና ማሽን ነው የገዛሁት እና ማለዳ እንዲቀርብኝ የማልፈልገው ቡና ነው። ረጅም ዓመት የቡና ወፈር ብሎ ትኩሱን አላስቀምጠውም ለመናገር ከሆነ እውነትን ነው። ቀን እኮ ነው የሚያበራ። ቆንጆ ልምድ ዛሬ ላለው እንደገና ሰርቶኛል የምትለው ልምድ በተደጋጋሚ ያደረግከው ልምድ አንዱ ንባብ ነው። ንባብ በጣም አሁን ጎደለብኝ ብዬ ከማስባቸው ነገሮች ማንበብ በጣም እንጂ ከማድረጋቸው ነገሮች ናቸው። እንግዲህ ኢሉባቡር አድጌ ከሁሩሙ በኋላ ቤተሰቦቼ ወደ መቱ ስመጣ ሃይስኩል መቱ ነው የጨረስኩት። ቤታችን ፊት ለፊት ነው አውቶቡስ ተራው። ስለዚህ ሰው ጅማ አዲስ አበባ ሲል ነው ምነቃው። ስለዚህ በዛ ሰዓት የማንበብ ልማዶች ነበሩኝ። ይህ የተገኘውን መጽሐፍ ነው ማነበው ብቻ አይደለም። አንዱ እሱ ነው። ሁለተኛው ማህበረሰብ ነው። ቅድም የጀመርኩልሽ ነገሮች ይህ የማህበረሰብ እሴት አብሬያቸው የኖርኩት አብሬያቸው ያደግኩት ሰዎች የኔ የሚሉ ሳይሆን የኛ የሚሉ ሰዎች ውስጥ ነው ያደግኩት። ያ ቀለል እንድል ሰዎችን ኢዝሊ እንድግባባ በሻቱ ልጅ ለእኔ እንጂ ከበሻቱ በኋላ ያለው ነገር በኋላ እንደሚመጣ ያደረገኝ ነገር ነው። እነዚህ ልማዶች ሁለቱ በደንብ ሰርተውኛል ብዬ አስባለሁ። ዶክተር እንደገና አበበን እንግዳ ያደረገው የዛሬው ከበሻቱ ጋር ቆይታችን እንደቀጠለ ነው። አሁንም እናንተ በያላችሁበት ሆናችሁ እንድትከታተሉን ግብዣችን ነው። ደስ የሚል ጊዜ ይሆንላችሁ። ስታወራ ልጅነትን እያሰብኩት ነው። እነዚህ ሰዎች ምን ያህል ውስጥ ቢቀሩ እንዲህ ከነስማቸው ከነ እንትናቸው አንተ ደግሞ ስታወራው አቋማቸውን ሁሉ መልካቸውን ሁሉ እያሰብከው ነው እና ደስ ይላል በጣም። ከነበርክበት የሕክምና ዘርፍ እንደው ወደ ህዝብ ማገልገል ብለህ የወሰንክባት ቅጽበት ይህን እኮ ላብራቶሪ ውስጥ ነበር የምናገኝ። ይህ ከባድ ጥያቄ ነው። ከዛ በፊት ነገርኩሽ እኔ ክሊኒካል ስራ ነበር የምሰራው። የመጀመሪያ ዲግሪ አንስቴዚያ ነው የተማርኩት። በጣም የምወደው ስራ መውደድ ብቻ ሳይሆን ደግሞ ያው በጣም በፓሽን የምሰራው። በተለይ ሐዋሳ ስመጣ ከሐዋሳ በፊት ሐዋሳ ተቀጥሬ ስራ ስላልጀመረ ይርጋለም ሆስፒታል ሰራ ነበር። ይርጋለም በጣም የሚገርም ሆስፒታል ነው። ኢመርጀንሲ ያለም ሌላ ሆስፒታል ከባሌ ከቦረና ከምን ይመጣል። በጣም ኢመርጀንሲ ሃንድል የሚደረግበት ነው። ክሊኒካል ፕራክቲስ ትሩሊ ፕራክቲስ የሚደረግበት ቦታ። ስለዚህ የነበሩት ሰርጅኖች በጣም ኮሊኮች ናቸው። ስለዚህ መዝናኛችን በዩ በቃ ይሄ ፕራክቲስ ማድረጉን ኢንጆይ እናደርገው ነበር። ሶ በዛ ፓሽን ሐዋሳ መጣሁኝና ሐዋሳ ስንሰራ ሆስፒታሉን መጀመሪያ ከከፈቱት ሰዎች መካከል ነኝ። የሐዋሳ ሪፈራል ሆስፒታል አሁን 20 ምናምን ዓመት ሊሆነው ነው ታስረጅ። ያን ስንሰራ ይሄ ክሊኒካል ፕራክቲሱን ወዳለሁ። በተለይ እናት ስትወልድ ልጁን ሪሳስቴት ማድረግ ያው ከምን ጋር እንደሚያያዝ ታውቂያለሽ። በጣም ትዕግስት የሚጠይቅ ስራ ነው። በጣም ቁጭ ብዬ ሪሳስቴት አድርጌ ልጁ ሲጮህ የሚሰማኝ ደስታ እዛ እየሰራን አይ ቲንክ 3 ዓመት 4 ዓመት አካባቢ እየሰራን አንድ ትልቅ ሰው ማስተማር አለበት ክሊኒካል ፕራክቲሱ ጎን ለጎን አስተማሪ ብትሆን ማስተርስ የምትሰራ ምናምን ሪሊ ምናምን ያው ሀሳቦች ነበሩኝ ወደ ስመጣ። ግን ይሄኛው በጣም እንትን ብሎኛል። ፕራይቬት ሰራለሁ ብዙ ነገር እንትን እላለሁ።
ፕሮፌሰር ይፍሩ ይባላል። በኋላ የጤና ሚኒስትር ሆኖ የነበረ ሰው። ስለዚህ ወደ አካዳሚኩ አመጣኝ። ማስተር ሰርቼ መጥቼ እያስተማርኩ ግን ከዛ ወጥቼ ክሊኒካሉን እሄዳለሁ። በኋላ ፒኤችዲ ቀጠልኩኝና ፒኤችዲ የተማርኩ ስጨርስ ዲፌንድ ከማድረጋችን በፊት 5 ፕሮፌሰሮች ቁጭ ብለው ይጠይቁሻል እና ኤክስፔክት የማደርገው ሪሰርች ምን እንደሚመስል ምናምን ነው። አንዳንድ ጥያቄ ይጠይቁሻል፣ ትመልሻለሽ ምናምን። የመጨረሻው ጥያቄ ከዚህ ስትሄድ ምንድን ነው የምትሆነው? ስለዚህ አይኔት በቃ አሁን ኢምፕረስ ማድረግ አለብኝ፣ እንደናንተ አይነት ላብ ኖሮኝ እንደዚህ ያደርጋለሁ ምናምን አልኩኝ እና ዶክተር ተስፋዬ የሚባል ያኔ ዲፓርትመንት ቼር የነበረ ሰውዬ በፍጹም አይኔ እኮ ነው አንተ አለኝ፣ አስበህ ላይሆን ይችላል፣ በቃ ሊደር ነው መሆን ያለበት። ሪሊ ዶክተር ተስፋዬ በምን አይነቱኝ ነው ገባው ማለት የሰራኋቸውን ነገሮች አየሁ። ዲፓርትመንት ሄዱኝ ያውቃለው፣ አሲስታንት ስትሆኝ ያውቃለው፣ ማለት ነገር አየሁ። ወደኋላ የሆነ ኢምፓክት ያመጣሁበት ቦታ ትዝ አይለኝም። ስማርም ፒኤችዲ ስማር ብቻዬን የነበርኩት ምን አይቶ ነው ምናምን። ከ2 ቀን በኋላ ዲፌንድ ካርኩ በኋላ እራት ጋበዙኝና ጠየቅኩት፣ ዶክተር ተስፋዬ ለምንድን ነው እንደዚህ ያልከኝ አልኩት። እንደገና አንተ እኮ በጣም ሰው ማስታወር ትችላለህ፣ ሊድ ማድረግ ትችላለህ፣ እዛ ላይ ሲምፕል ነህ። አሁን የሚያስፈልገው እንደዚህ አይነት ሊደር ነው። ሊደር ከሆንኩ ግን ትልቅ ሊደር ነው ሆነው ምናምን ብዬው ሄድኩ። አይ ቲንክ ያ ፖይንት ይመስለኛል የዶክተር ተስፋዬና የፕሮፌሰር ይፍሩ እንትኑ ያለውጡኛል ብዬ አስባለሁ። አንተ ሳታየው እነሱ ታይቷቸው ዛት ፖይንት ገርሞኛል በጣም። አሁን ካነሱት ነገር ውስጥ በጣም እኔም የማየው ነገር አንዳንዴ በመንግስት ደረጃም በለው ሰው የራሱንም ቢሮ ከፍቶ የሆነ መሪ የሆነ እንደሆን የሚጠበቅ የሆነ የፕሮቶኮልም ሆነ ይሄ ራስን ቆጠብ በማድረግ አለ አይደለ? እኔ እንደ አንድ ተገልጋይ የመንግስትን አገልግሎት ፈልጎ እንደሚመጣ ሰው ቢሮ መጥቼ አውቃለሁ። የመጀመሪያ ቀን የተሰማኝ ስሜት ኦኬ ቀለል ያለ ሰው ነው የሚል ነገር ነው። እና ያ ነገር አስበህበት ነው ሰው ቆይ ልቅለል ሲል አስቦበት ወይ ላክብደው ሲል የትኛው ጋር ነው ሰው? አይ ቲንክ ይሄ ምን መሰለሽ ባህሪ ይወስነዋል። ቅድም ባልነው አስተዳደግ ከምን እንደመጣ፣ ሁለተኛ ደግሞ ለምንድን ነው እዚህ ቢሮ የተቀመጥኩት የሚለው ነገር ዲፋይን ማድረግ ያስፈልጋል። ብዙ ጊዜ ቀለል ማለትና መቅለል በጣም የተለያዩ ነገሮች ናቸው። መቅለል ያኛው መቅለል ነው። እውነቴን ነው። ሲምፕሊሲቲ ግን በጣም አስፈላጊ ነው። ዊዝ ፍሌክሲቢሊቲ ያምናለሁ ፐርሰናሊ። ምክንያቱም የሆነ መፍትሄ ባትፈልጊ እኔ ቢሮ እኔን ያስቀመጠኝ አካል ደግሞ እንደኔ ሆነ። ምክንያቱም ካለው ከስልጣኑ ላይ ቆርሶ ነው የሰጠኝ። እንደኔ ሆነ መፍትሄ ስጥልኝ ብሎ ያስቀመጠ። መፍትሄ ለመስጠት ደግሞ የመጀመሪያው ነገር ሰው ሆኖ መቅረብ ያስፈልጋል። መፍትሄ እንኳ ባልሰጥ ሰውየውን ማዳመጥ ያስፈልጋል ብዬ ስለማስብ፣ ሰውየውን ደግሞ ለማዳመጥ አንቺ ሰው ሆነሽ ቀርበሽ በሰውኛ በቃ እንደ ወንድም እንደ እህት እንደ ታላቅ እንደ ታናሽ ውስጡ ያለውን ነገር ቢነግረኝ ብዬ ይሄ የኔ ፕሪንሲፕል። ያንን ከሰማው መፍትሄ ካለኝ መፍትሄ አለኝ። መፍትሄ ከሌለኝ እንኳ ስለሰማው ያ ሰው ይቀልሎታል ብዬ አስባለሁ። ውስጡን ተንፈስሎ አዳምጦኛል። ማድረግ የምችለውን ነገር መፍታት የምችለው መፍታት የማልችል ከሆነ ሌላ የሚፈታውን ሰው እንዲያው አንዱን መሰናክሉን ባነሳለት ብዬ ስለማስብ ነው። የሆነ ነገር አይሆንም ብዬ መጀመር አልፈልግም። በቃ ሊሆን ይችላል፣ ይሆናል፣ እንዲህ ብናደርግ የሆነ ሰው በር አብረን ብናንኳኳ ከኔ ሴክተር ውጭ ሊሆን ይችላል። ያንን ስለማስብ ነው። እንግዲህ ለማክበድ እዚህ ምድር ላይ አንዴ ለምትኖሪው ይሄን እድል የሰጠሽ አምኖሽ የሰጠሽ
ትልቅ ሰው ለምን እንደሰጠሽ የሚያውቀው እሱ ብቻ ነው። በቃ ይሄን መፍትሄ ያመጣል፣ የኔን ነው እኔን ወክሎ ይናገርልኛል። እሱንም ማሳፈር አልፈልግም። ስለዚህ ያንን ነው ማደርገው። እንዲህ ብናደርግ የሚለውን ነገር ስለማምንበት ነው። ካከበድሽ ማለት ገብቼ ምንድን ነው የምናገሩ? ዛሬ ምን አደረግኩ? ዛሬ በሻቱ መጣች፣ እሱ መጣ፣ እኔ ቢሮ ይሄን አደረግኩ ምናምን ይሄን ባደረግኩ ኑሮ ብዬ ነው መተኛት እንፈልገው እንጂ ዞር በል እንዲያልኩት ምናምን አያስተኛኝም። እንደዛ ነው። ለዛ ነው ይሄ ጥሩ መልዕክት ነው። መቼም ቤተሰቦቻችን በእያንዳንዱ ህይወታችን ላይ በሚመጣው ስኬት በጣም ደስተኞች ናቸው። መቼ ነው ደስ ያላቸው? በቃ የኔ ልጅ መቼም ምናምን ብለው የረፉት። ይህን እኮ እነሱ ናቸው የሚያውቁት። ልጅ ስለሆንሽ እኮ ደስ ይላቸዋል። ታውቂያለሽ የሚመስለኝ አይ ቲንክ የመጀመሪያ ዲግሪን ስሰራ ይመስለኛል። ምክንያቱም ያው ብዙ ሰው ልጅ ሲድር ምናምን ሊሆን ይችላል ምናምን አይ ቲንክ እንደ ፋሚሊ ግን በደንብ ደግ ሰው ሀብል ሰጥተውኝ ምናምን ያየሁት እሱ ነው። ከዛ በኋላ አላረጉልኝም እያልኩኝ አይደለም፣ ብዙ ነገር አድርገውልኛል። ግን ለእኔ በቃ እንዲህ ደስ ብሏቸዋል ማለት ነው ብዬ ያሰብኩት እንላለ። ግን ጠይቃቸዋለሁ መቼ ነው የሚለውን ጠይቃቸውና ዶክተር እንደገና በጥቂቱ በትንሹ መመኘት በትንሹ ማሰብ የሚባል ነገር አያውቅም። ከፍ አድርጎ ነው ነገር ሲያስብ፣ ከፍ አድርጎ ነው ሰፋ አድርጎ ነው ነገር ሲያይ ብለውኛል ወዳጆችና እሱ ነገር ብዙ የህይወት አቅጣጫ ላይ ጠቃሚ ይመስለኛል። ለብዙ ሰው መመኘት አሁን መመኘት ምንም እኮ አይከፈልበት ማለት ምንም አያስወጣም። ግን ስትመኝ እንኳን ራንቺ በመጠኑ አድርጊው ምናምን ይባላልና አንተ ግን ሰፋ ለቀቅ ከፍ ያለ ነገር ነው ስታስብ የምታስበው አሉ። የእሱን ነገር ጥቅምና ህይወት ላይ የሚያየኸውን ነገር ነገር ልክ ነው። ምኞት አይከለከልም። እውነት ነው። እኔም እንደዛ ነው ማስበው። በጣም ብዙ ነገሬን ከፍ አድርጌ ያለው በትንሽ ጀምራለሁ። ከዛ ፕሮሰሱን ነው ማምነው። ፕሮሰሱ ውስጥ መውጣት መውረድ እንዳለ ኤክስፔክት አደርጋለሁ። ግን እዛ ቦታ ከፍ ያለ ቦታ ላይ ለመድረስ ራሴን እየሰራው መሄድ ትፈልጋለሁ እያስባለሁ። ሲምፕል ኤግዛምፕል እንገርሽ፣ የመቱ ዩኒቨርሲቲ ሲሄድ ብዙ ወዳጆቼ ይነግሩኛል። ኦልሬዲ ፒኤችዲ የጨረስኩ ዩኒቨርሲቲው ወይ እንደተሰራ እንዴት እንደተሰራ ህዝቡ በጣም ብዙ ለፍቶበታል። ዩኒቨርሲቲ ፍለጋ ኮንትሪቢዩት አድርገዋል። ከኔ በፊት ብዙ ሰዎች ሄደዋል። እነዛ ሰዎች በቃ ጥሩ ነገሮች ሰርተዋል። በኋላ ላይ ግን ያው የነበረው ሲቹዌሽንም አያሰራም ምናምና ግን ዩኒቨርሲቲ ተርኖቨሩ ሀይ ነበር እና ወዳጆቼ እዛ ሂድ ይሉኛል። አይ እኔ ምክትል ፕሬዚዳንት ወይ ፕሬዚዳንት ካልሆንኩ አልሄድም እላቸው። ዳት ቴክስ ላይክ 5-6 ዓመት በኋላ ማስታወቂያ በጣም ተወዳደርኩ፣ አለፍኩ፣ ሄድኩ፣ ፕሬዚዳንት ሆንኩ። ዊሾቼ እንደዛ ናቸው። ይሄ አንዱ ፓርት ሊሆን ይችላል። ሁለተኛው ግን ስኬቶችንም ቢሆን መስራት አለብኝ ብዬ አስባለሁ። ለምሳሌ መጻፍ አለብኝ። 10 ገጽ 20 ገጽ አልፈልግም። በቃ ቅድም እንዳልነው ከሁሩ ጀምሬ የሆነ ቦታ ድረስ በጣም አሁን መምረጡ ጋር ነው የተቸገርኩት እንጂ ማዕት ጠራዞች አሉ እየጻፍኩ እያስቀመጥኩ ምናምን እያደረግኩ በቅጽ ላድርገው በምን ላድርገው ወይ ምናምን ትያለሽ። ስለዚህ ከፍ ያለ ነገር ሰፋ ያለ ነገር ማሰቡ እና ፕሮሰሱ ውስጥ ማለፉ ግን ፕሮሰሱን ጠብቆ መሄዱን በደንብ እንትን እላለሁ። ልክ ነህ። ምኞት ያለ ስራ ቅዠት ነው። ግን ስንመኝ ደፈር ብለን ከፍ ያለ ጥጉን ይባላል እኮ በፊትም አይደል? ምንድነው ለምን ወርውር ከዛ እንትኑ አታጣዎቹ እንደዛ ነው የሚሉት። ደረቱን ለመምታት ያው ግንባሩን ማለም ያስፈልጋል። ጥሩ ልጆች አሉክ፣ ባለስልጣን መሆንህን ያውቃሉ? ይጠረጥራሉ። ምክንያቱም ብዙ ጊዜ ኮት አረጋለው ምናምን መኪና ራሴ ስለመነዳ ብዙም እንትን አይሉም።
ስለዚህ የሆነ ጊዜ ኢቢሲ አንዱ ሚዲያ ሄጄ አዩኝ እና ከስር ስሜ ተጻፈ። ብዙም አንደርስታንድ አላደረጉት። ስለዚህ አዲስ ትምህርት ቤት ሄደው የወላጅ ምናምን ስብሰባ ሲጠራ ሄድኩኝ። ሲሄድ አንደኛው ልጅ እንዲህ ባለፈው እንትን ታላቅ ሩጫን ስናስጀምር እሳቸው ምናምን ተባለ። ግን ጠየቁኝ። ነገርኩ። ብዙ አልነግራቸውም። እንትንም አይደሉም ታች ድነን በጣም እንዲህ አይነት ነገር እንትን አላቸው። ስለዚህ እንደገና ለእነሱ አባታቸውን አለቀ። አንድ በጣም ትታወቅበት ነገር ለጓደኞች በጣም ቦታ መስጠትና ጊዜ መስጠት ላይ በደንብ ትታወቃለህ። እሱ ነገር አለ አሁንም? አዎ ምን መሰለሽ፣ ህይወት ከብዙ ሰው ነው የምትማሪው፣ ከእያንዳንዱ ቀን ነው የምትማሪው። ግን የሆነ ማትፍቂያችሁ ደግሞ የህይወትሽ መሰረት የሆነ የህይወትሽ አንድ አካል የሆነ ወዳጆች ደግሞ አሉ። አብሮ አደጎች ናቸው። እንቅፋት ሲመጣሽ ብለው የሚደርሱልሽ ስደሰች ምናምን አብሬያቸው ያደኳቸው ከዛ በኋላ የሚያፈሯቸው ሰዎች የዛሬ ዓመትን ባገኛቸው ትላንት እንዳገኟቸው ነው ቆጥሮ ፎሎ አረጋቸዋለሁ። የት ሆኑ ምን ሆኑ ጠይቃለሁ፣ ይጠይቁኛል ምናምን። ሶሻላይዜሽን አቢዩስ ካላደረግሽ ወይም አቢዩስ ካላደረጉሽ ፕሮፐር ከሆነ ፋሚሊ ድረስ የሚሄድ ከሆነ ብዙ የምትማሪበት ነገር ትልቅ ትምህርት ቤት ነው። በጣም ነው ደስ የሚለው። ከጥበብ ስራዎች ምን ትወዳለህ? ጥበብ ምኑ ይጠላል? ጥበብ እኮ በጣም ጥበብ አሁን በተለይ ባለውበት ቦታ እንደ ሀገርም ካየሽው ጥበብ መንግስትም ትኩረት አድርጎ ነው የሚሰራው የጥበብ ልማት፣ የባህል ልማት። ምክንያቱም ባህልን ጥበብን ማልማት ለአንድ ሀገር አንድ የእድገት እንትን ነው ብሎ ያስባል እና ውስጥ ትልልቅ ስራዎች እየተሰሩ ነው። ጥበብ እኔ ኤክስ ዋይ ዜድ ምናምን ምለው የምከፋፍለው ነገር አለም። በቃ በጣም ትልቅ ፓወር በትንሽ ጊዜ በትልቅ ነገር የምታደርጊበት ስሏን ልዩ ቦታ አለኝ። ከስራዬ ጋር ደግሞ ካየሽው ለእኔ እንደ አንድ ፕሮዳክት ነው እና እንትን ማድረግ አለብኝ። ግን አዳላ ካላልሽኝ ቲያትር ይገረኛል። ቲያትር እወዳለሁ። ታይ ነበር ማለት ነው? አዎ አይ ነበር። በጣም የሚገርም ነው። ቲያትር ተምሬ ነበር ታውቃለህ። ምን ያደርጋል ልጅ ሆነ የደበላ ሊንግዲ አድናቂ ነበርክ? ደበላ ሊግዲ ብቻውን አለም። በእርግጥ ደበላ ሊግዲ እና ታዬ ጉልላት የሚባሉ ሁለት የሚገርሙ ወዳጃሞች ነበሩ። እነዚህ ሰዎች እዛ ያደግንበት ሁሩም ውስጥ የማያውቃቸው ሰው የለም። ለእኛ ደግሞ በጣም ቅርባችን ናቸው። ደበላ በ1954 እስከ 4ኛ ክፍል የተማረ ማንበብ መጻፍ የሚችል እጅ ጽሑፉ በጣም የሚያምር ዘፈን የሚወድ ሰው ነው። የሚሰሩት ያንን ሰፈር በቃ ሰርቭ የሚያደርጉት እንጨት ይፈልጣሉ፣ ከገበያ ተሸክመው ያመጣሉ፣ ወፍጮ ያስፈጫሉ ለእናቶቻችን። ኤቭሪቲንግ ነው በተጠሩበት አሉ። አዎ በቃ እና ወዳጃሞች ናቸው። የእነሱ ወዳጃሞች እኛን ያዝናናናል። የሚተራረቡት በግጥም ነው። ደበላ ሞቅ ሲለው የጥላሁንን ዘፈኖች ይዘፍናል፣ ግጥሞች ይገጥማል። ከወደደሽም በዛው ልክ ነው እና እኔ ኦን አረገዋለሁ ደበላ። እውነቱን ለመናገር ከሆነ በጣም ብዙ ነገር ሰው መሆን ሂውማኒቲን ካሳዩን ውስጥ ሰው ነው። በጣም ማረሰው ቀን ሰርቶ ውሎ ማታ ሳንቲም ኪሴ ውስጥ ካደረግ ነገ አይቀናኝም ብሎ ያስብና ለእኛ ላይ ይሰጠናል። እና ይገርመኛል እንዴት አይነት ጀነረስ ሰዎች እንደነበሩ፣ እርስ በርስ እንዴት እንትን እንደሚደረረው፣ ሲበሻሸቁ በምን አይነት ግጥሞች እንደሚበሻሸቁ። አታስታውስም ግጥም? በደንብ አስታውሳለሁ። እስቲ ነገር በጣም የምወድለት እንትኑ ናፍቆች ሲያገኝ ለምሳሌ ወደ እንደገና አበበ መቼ ትመጣለህ፣ እንደ ሽምብራ ሼት መንገድ ላይ ታልቃለህ ይልሻል። እና በቃ ያ የሆነ ሲልሽ ነው። እንጀራ መጋገር እያወቀ ጣቴ ቂጣ በልቶ ሄደ እንደገና አካላቴ። አሁን እንደዚህ አይነት ሰዎች እንዴት ታያቸዋለሽ?
እንዴ አንተ በጣም ጥበበኛ ነው። በጣም የሚገርሙ ግጥሞች ሲበሻሸቁም እንደዛ ነው። እስቲ አይ ብሽሽቁ በጣም ግን ማለት ኦተንቲክ ናቸው። እሱ ነው እንትን የሚለኝ እኔ እኛ ቤት ከጓሮ ቤት ተሰጥቶት ይኖራል። በቃ ጧ ብሎ ተኝቶ ጠዋት ተነስቶ ነገ እንደሚያገኝ ያውቃል። ይነግረኛል ሁሌ ገና ሊተኛ ሲል በእግዚአብሔር ፍቃድ እተኛለሁ፣ በእግዚአብሔር ፍቃድ እነሳለሁ። ሳር ለምን ነው ፈልገው አስቀኑ በጣም በጣም ከበዴሳ ከጋሽ ማሜ ማንጎ እና ከደጀን ትምህርት ቤት ግቢ ውስጥ ያለ ዘይቱ እስከ ዛሬ አፌ ላይ አንተ አስታውሳለሁ የምትለው የትኛውን? በነገራችን ላይ በዴሳ ዶቅማ ማለት ነው። ዶቅማ ወንዝ ዳር የሚበቅል ከነዚህ ሶስቱም የራሳቸው እንትን አላቸው። ግን አይ ፕሪፈር ያጂማሜን ማንጎ በጣም አረባክ። እስቲ ንገረኝ። አሁን ምን መሰለሽ ሀጅማመኑር ኢብራሂም ይባላል። በጣም የሚገርሙ ሰውዬ ናቸው። ልጃቸው ኤልያስ ማመኑር ጀሚላ ይባላሉ። በእኔና በሳቸው ቤት መሀል አንድ ቤት ነው ያለው። ያደወለላ ቤት ይባላል እና ትልቅ ማንጎ አለ። መቼ እንደተተከለ አይደል ነው ያፈራል። ልነግርሽ አልችልም። ምንም እንኳ ሲዝናሊም ቢሆን ያፈራል። አስፓልት ዳር ነው። ስለዚህ ክረምት ሲሆን ጠዋት ላይ ዝናቡ ወይ ምናምን አንቃርቁት ማንጎ ይረግፋል አልኩሽ። ደግሞ እንዴት አይነት ቴስት አለው! የሚገርሙ ቴስት አለው። እሱ አይረሳኝም። ጠዋት ጋሽ ማሜ ሳይነቃ እኛ ለቅመን ማንጎ ትንላ አይከለክለንም። እውነቱን ለመናገር ከሆነ በጣም ጥሩ ሰው ነው። ግን አይሸጠውም፣ አይሸጥም። ሽጦት አይቼ አላውቅም። በጣም ከልጆቹ ለይቶን አያውቅም። ግን በቃ ይሄ አቢዩዝ እንድናደርገው ግን አይፈልግም። ለምሳሌ ዘለሽ ወጥተሽ 10-20 ማንጎ ቁርጠሽ እንድትወጪ አይፈልግም። ፊትማ ቢሰጥ ሳይበስልም ግን በቃ ልጆች ምናምን ማሜ ዞር ሲል ወጥቶ እንትኑ ምናምን ዝናቡ ግን ይረዳን ነበር እና የጋሽ ማሜ ማንጎ በጣም ትናል። ግን ይሄኛው በዴሳውም የራሱ የሆነ እንትኖች አሉት፣ ቴስቶች አሉት። ቅድም እንዳልኩሽ ክረምት ላይ የግሩፕ ኳስ እንጫወታለን። ደጀን ትምህርት ቤት ሜዳ ላይ ነው የምንጫወተው። ከዛ ወጥተን ወንዝ አለ፣ ቲንክ ወንጤ ወንዝ ነው ይባለው፣ እዛ ላይ ነው ያለው ዶቅማ። ስለዚህ ያው ሁለት ነው የምትሄጂው። ዶቅማውንም ለማልቀም ትሄጃለሽ። የሚዋኘው ይዋኛል፣ እኔ ዋና አልችልም በእርግጥ። ስለዚህ ያንን ዶቅማ እንትን ይላል። ግን በቃ የማሜ ግን ቶታሊ ዲፍረንት ነው። እሺ ኢትዮጵያ ውስጥ ካሉ ታሪክ ውስጥ በጣም ትልቅ ከምንላቸው ሰዎች መካከል ረጅም እራት እየበላ እንድታወራው እና የሚያስበውን ያለፈበትን ቢያወጋኝ ብለህ የምታስበው አንድ ትልቅ ሰው ማን ነው? ለምን ከሌለው አንድ ሰው መርጣለሁ። አይ ቲንክ ጋሽ ጸጋይ ገብረመድህን። ለምን እንደሆነ አላውቅም። እውነቱን ለመናገር ከሆነ በጣም ኢምፕረስ የሚያደርገኝ ከሱ ውስጥ ይሄ በ29 ዓመቱ ቀዳማዊ ኃይለ ሥላሴ ሽልማት መቀበሉ ሊገርመኝ ነበር። ልጆች በ29 ዓመት እኔ ምን ዋጋ ደርሳለሁ አስባለሁ። የመጀመሪያ ዲግሪ ኖሮ የማስተርስ ፒኤችዲ ከ30 ዓመት በፊት ቢኖረኝ ብዬ እመርጣለሁ። ግን ይህ ሰው በ29 ዓመቱ በቀዳማዊ ኃይለ ሥላሴ ሽልማት የተቀበለ እንደዚህ አሁን በኋላ ላይ ነው የአርቱን ጉዳይ ምናምን ይሄ ግጥሞቹን ቲያትር እንትኑ ይሄ ፓን አፍሪካኒዝም ያ ምናምን ይመጣል። ለምን እንደማስብ አላውቅም። ዝም ብዬ ብሰማው ደስ ይለኛል። አንድ ጓደኛ ነበረኝ አለ አሁንም ብዙ ጊዜ የጋሽ ጸጋይ አድናቂ ዳዊት ጸጋይ ይባላል። እሱ ዳዊት ግጥሞቹን በቃል ያወራል። ቶኑን ያመጣዋል። የጋሽ ጸጋይን ቶን ያመጣዋል ምናምን እናድዳለሁ። ይህን ሰው አይቼው ቢሆን አሁን እንደዚህ አይነት አጋጣሚ ደግሞ ካገኘው ለምን ጉድቢ ደይ ዝም ብዬ ብሰማው ደስ ይለኛል። ጋሽ ጸጋይ ነው። አንደበቱም በጣም ይጣፍ። በጣም አሪፍ ሰው ነው የመረጥከው። ሹመት ምን ሰጠ? ሹመት ምን ነሳ? ምንም አልነሳኝም። እውነቱን ለመናገር ምን ሰጠህ ነው ሹመት። በጣም ትልቅ ኃላፊነት፣ ትልቅ ተጠያቂነት፣ በተቻለ አቅም ደግሞ አገልጋይነትን በቃ ወደ ህዝቤ ቀርቤ እንድሰራ ሰጥቶኛል ብዬ አስባለሁ።
ያ ደግሞ ኃላፊነቱ ያስጨንቃል። ዴሊቨር ማድረግ አለብሽ። በተለይ እንደዚህ ፖሊሲ መስሪያ ቤት ስትመሪ ፖሊሲው ስትራቴጂ በትክክል እየሄደ ነው እየሄደ አይደለም የሚለውን ኢቫሉዌት እንዳደረግ ራሴን እንዳቅ እንዳነብ ጉለቶቼን እንድሞላ ሰጥቶኛል። ነሳኝ የምለው ነገር ግን የለም። እውነቱን ከሆነ እንደዚህ አይነት አለባበስ ድንገት ካልሆነ በስተቀር ስቲል አሞኬ። እኔ ምለው ጨዋታችንን ከጀመረ ኦልሞስት የኔ ውሃ አልቋል። ለምሮ ማጠጣው ተጠያቂ እኔ መሰልኩ እኮ በየመሃሉ ፈራሽኝ እንዴ? በፍጹም አንዳንድ ሰው የሆነ ነገር ሲገጥመው የስራም ፊልዱን ይሆን ይሄ የኔ ጣፋንታ ነው እግዜር የሰጠኝ ይሄንን ነው ምናምን ይላል። አንዳንዱ ደግሞ በጥረቴ እንዲያርጌ ምናምን ይላል። እና አንተ ምን ታስባለህ? የሰው ልጅ በእጣ ፋንታ የተወሰነለት ነው ወይስ በሱ ስራ በሱ ልፋት የሚመጣ የሚለወጥ ይመስላል? እንግዲህ መጽሐፉ የሚለው ጥረህ ግረህ ብላ ነው የሚለው። በጣም የሚገርመኝ ዶክተር ጌታቸው ቦሎዲያ ባዮኬሚስቱ የድሮ ቢሮ እንሄዳለን ጥሩ አመሳ ግቢ ውስጥ አለ ጥረህ ግረህ ብላ የሚል ለጥፎ ረጅም ጊዜ ቆየ። የኔ አስተማሪ የነበረ ፕሮፌሰር ዳንኤልም እዛ ቢሮ ሲገባ ብዙም እንትን ያላለው አለ። በእሱ አምናለው። ሰው መልፋት አለበት፣ መጣር አለበት። መክሊት ሊኖርሽ ይችላል በተወሰነ መንገድ። አንዳንዴ ለፍተን እኮ መጨረሻ ላይ መክሊቶቻችን እናገኛለን፣ ዕጣ ፈንታችን እናገኛለን። እንደዛ ከሚሉ ሰዎችም አይደለም። መልፋት ዋጋ እንደሚያሰጥ ግን አውቃለሁ። መጣር ዋጋ እንደሚያሰጥ አውቃለሁ። አይ ዕጣ ክፍሌ ነው ምናምን ብለን ምን ደመድመው ነገር አይደለም። ስኬትም ሲመጣ ፕሮፐር በሆነ መንገድ ስኬት እንዲመጣ መጣር ያስፈልጋል። ቻሌንጆችም ሲመጣ አለመደናገጥ፣ ቻሌንጆቹን ወደ ኦፖርቹኒቲ ቀይሮ መሄድ ያስፈልጋል። ዕጣ ክፍል ከሆነ የምንጠብቀው ነገር ነው የሚሆነው። አይ እዛ ጋ ይሄ ነው ምናምን ብለሽ ሁሌ እንትን የምትይው ነገር አለ። ብዙም በዕጣ ክፍል የማምን እንትን የለኝም፣ ግን ልፋት በጣም ያስፈልገዋል። መጣር ዋጋ ይኖረዋል ብዬ ግን ከማስቡ ሰዎች መካከል አንድ ሰው ሊጎሎ አይገባም የምትለው አንድ ስብዕና ከዚህ ከጎደለ ሰው አይደለም የምትለው ቅንነት። ሰው ቅን ካልሆነ ማውራት አልችልም። ሰው ቅን መሆን አለበት። ዝቅ ማለት መቻል አለበት። ሰውን ሰው ስለሆነ ብቻ ማግኘት አለበት ብዬ ነው የማስበው። ከዛ በኋላ ነው ይመጣው ዝናውን በዩ ሀብቱን በዩ ባህሪውን በዩ ምኑም፣ ግን መጀመሪያ ሰው ሆኖ ቅን ሰው ከሆነ እኔ ሰው ቅን ከሆነ የትም ሂዶ መኖር ይችላል ብዬ ነው የማስበው። ቅንነት ለእኔ ትልቅ ባህሪ ነው። አንተ በጣም እድለኛ ነህ። በመልካሙ ይከባል። የማትታገሰውስ የሰው ባህሪ ንቀት። ይሄ ማለት ሰው በጣም እንትን ከሚሉኝ ነገሮች ውስጥ አንዱ ይሄ ነው። ጀጅ ያደርግሻል። ይሄ ፕሪጀጅ ይደረጋል። ሰው እሱ እኮ እንደዚህ ነው፣ እሷ እንደዚህ ነው ምናምን ብሎ ይጀምራል። ከዛ ፖላራይዝ አድርጎ ይሄ ንቀት እንትን ካለ ብዙም ኔጎሼት ከማላደርጋቸው ነገሮች ውስጥ ነው። የሰው ልጅ መናቅ ከጀመረ ራሱ ብቻ ማለት ከጀመረ ጤነኛ ነው ብዬ ራሱ ማስብ አይመስለኝም። እንደዚ አይነት ሰዎች ቆንጆ ቆይታ ነው እያደረግን ያለ ነው። እኔ በጣም ደስ ብሎኛል በእውነት። ሰዎችም ይህን የሚመለከቱ ሰዎች የእውነት በደንብ ፊልም ያደረጉት ይመስለኛል ምን ያህል ምን አይነት ሰው እንደሆንኩ። አላማችንም በአንድ ደቂቃ ውስጥ የሚመለሱ ጥያቄዎች ነው። ጠይቅ ቀጥሎ። አንድ ደቂቃ ብዙ ነው ለነገሩ አይደል? ብዙ ነው። ሰዓት ሊያዝ አይገባም። የህይወት አመለካከትን የቀረጸው አንድ ነገር ምንድን ነው? አመለካከት ይረሱ ምን መሰለሽ፣ የህይወት አመለካከት የሚቀይሩ ኮሚኒቲ ነው፣ ህብረተሰብ ነው ብዬ ነው የማስበው። የኖርኩበትን ቅድም ነግሬሻለሁ። በጣም የብዙ ስብጥር ነው። በጣም የማስታውሰው ለምሳሌ ግንቦት ልደታ ምናምን ሲመጣ የሆነ ሰው ተጠራርቶ እኔ ያ ለእኔ እንትኔ ነው ብዬ አስባለሁ። እርሾዬ ነው። እሺ፣ ውሳኔ ስትወስን ይሄ ስድስተኛውን ሴንስ ነው ታዳምጠው ወይንስ መረጃ አቅርቡ እስቲ እንዴት ምናምን ትላለህ? ክሪቲካሎች ናቸው እነዚህ።
ኢሞሽናል ኢንቴሊጀንስን መከተል ጥሩም መጥፎ የሚሆንባቸው ቦታዎች አሉ። ሰው እውነት የሚለውን ነገር ይዞ ከመጣ ያን ስሜቴን አንደርስታንድ አደርጋለሁ። በማስረጃ መደገፉ ማይከፋም። ፊርማ መቆጠብ አስፈላጊ ነው ብዬ ስለማስብ ከስራ ከስልክ ከሁሉም ከቲቪ ምናምን የጸዳ አንድ ቀን ቢሰጥ፣ አንድ ቀን ብቻ ወር ውሰድሽ፣ ምንድን ነው የምታረገው? ወር ይጨንቀኛል። እሺ ስልክ የለም፣ ሰዓትም ላታይ ትችላለህ፣ ስንት ሰዓት እንደሆነም ላታይ ትችላለህ። ዝም ነው የምለው። እውነትም አዎ ራሴን አዳምጣለሁ። 45 ዓመት ምን አደረግኩ በዚህ 45 ፕሮባብሊ እስካሁን ያላደረግኩት ብዬ ስለማስብ አሁን ስጠይቂኝ ብዙ ነገሮች አውርቻለሁ፣ ግን ምን አደረግኩ በ45 ዓመት ውስጥ? ያችን ቀን ለዛ ዴዲኬት ላደርግ እችላለሁ ብዬ እንደገና መጨረሻ ላይ በምንድን ነው መታወስ የሚፈልገው? ሰው በመሆን ነው። ሌላ በምን ትታወሻለች? እዚህ ምድር ላይ በጣም ከሚያስደስቱኝ ነገሮች ውስጥ አንዱ ሰው ነው፣ ሰው ራሱ። ስለዚህ በሚቀጥለው ጊዜ ስንገናኝ በሻቱ እንደገና ሰው ነበረ እንድትለኝ እፈልጋለሁ። እኔ የምፈልገውን ጠይቄያለሁ፣ ግን እንደው ምናልባት ለሀገር ምን ትመኛለህ? ኢትዮጵያ ላይ ያናርከው ኢትዮጵያ እኮ ምን ተመኝቼ ምን እንድትውላት እፈልጋለሁ። አሁን የተጀመሩት ነገሮች እንዲቀጥሉ ነው እፈልገው። በቃ ይሄ የኢትዮጵያ ሰው የኢትዮጵያ ዜጋ ነው ተብለሽ እዚህ ጋ ትሰለፍ እዚህ ጋ ትሰለፍ የማትባይበት የዓለም ተሰሚነት ያላት ኢትዮጵያ ምን አለች ምን እያሰበች ነው የሚለውን ነገር ብሰማ እና ነገ በሞት ደስታውን አልችልም። ልሽ ሰው ነው ዊሽ ማድረገው ለኢትዮጵያ። እኔ እመኛለሁ እንደዛ። እንግዳዬ ስለሆንክ ከበሻቱ ጋር ጊዜ ስላሳለፍክ ለእኔም ለተመልካቾችም ጊዜን ስላካፈልከን እጅግ አድርጌ ነው የማመሰግነው። ደግሞ የሆነ ጊዜ ደግሞ በሌላ ነገር እንደገና እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ። እኔም በጣም ነው አመሰግነው። የተቀረጸ አልመሰለኝም ነበር እንጂ ይሄን ያህል አላወራም ነበር። አንቺ ሰማች ቆንጆ ጊዜ ነው ነበረን። ቀለል ያለ ብዙ ነገር ተምሬያለሁ በጥያቄዎች ውስጥ። አመሰግናለሁ። እነሱንም በጣም ነው አመሰግነው።